بسم الله الرحمن الرحيم الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله صلى الله عليه وعلى آله وأصحابه ومن تبعهم بإحسان إلى يوم الدين وبعد. السلام عليكم ورحمة الله تعالى وبركاته. إن شاء الله تعالى بروغرامات ላይ أحاديث الأخلاق ስነ ምግባር ጋር ተያያዥነት ያላቸውን አሐዲሶች ወደ 30 የሚሆኑ አሐዲሶችን ኢንሻአላሁ ተዓላ የምናይበት ይሆናል። ተከታታይ የሆኑ አሐዲሶችን በተከታታይ የሚቀርቡ የሆኑ በአኽላቅ ዙሪያ ላይ ያሉ ስለ ስነ ምግባር በዛ ዙሪያ ላይ የሚዳስሱ የሆኑ አሐዲሶችን የምናይበት ፕሮግራም ነው። باذنላህ عز وجل አላሁ عز وجل በሻው ልክ እንግዲህ والله በፈቀደልክ በተከታታይ የምናቀርብላችሁ ይሆናል። وجزاكم الله خيرا እንድትከታተሉን በዚሁ አጋጣሚ ጋብዛለሁ። እንደሚታወቀው እንግዲህ እስልምና የተላከበት ወይም እስልምና ነብዩ ሰለላሁ ዐለይሂ ወሰለም የተላኩበት ዋነኛው ዓላማ ጠቅለል ስናረገው ሁለት ነገር ነው ማለት ይቻላል። አንደኛው ተውሂድ ነው። ليعبد الله وحده لا شريك له الله عز وجل በብቸኝነት እንዲመለክ ሰውን ከባዕድ አምልኮ ለማውጣት ከጃሂልያ ለማውጣት የተለመዱ ያላግባብ የሆኑ ተግባራቶች ስለነበሩ ከአላህ ውጭ መለክ ነበር፣ ከአላህ ውጭ ለመኑ ነበር። ሌሎች የማይፈቀዱ ወይም ደግሞ በሸሪዓችን የተጠሉ የተወገዙ የሆኑ ተግባራቶች ይፈጸሙ ነበር። እነኛ ነገሮች ለማስተካከል ነብዩ ሰለላሁ ዐለይሂ ወሰለም ተልከዋል። ከዚህ በተጨማሪ ዋነኛው ነብዩ ሰለላሁ ዐለይሂ ወሰለም የተላኩበት ስነ ምግባሮችና የሰዎችን ባህሪ ስነ ምግባር ለማስተካከል ነው። ይሄንንም ነብዩ ሰለላሁ ዐለይሂ ወሰለም በአሐዲሳቸው ገልጸው በተለያዩ አሐዲሶቻቸው ገልጸዋል። በዚህ ሐልቃ ላይ የምናየው የመጀመሪያው ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም አቡ ሁረይራ ያወሩት ሐዲስ ነው። ከነብዩ ሰለላሁ ዐለይሂ ወሰለም ይዘው ሐዲሱን ኢማሙ አህመድና አልበይሃቂ في السنن الكبرى ዘግበውታል። ሌሎችም እንደዚሁ ዘግበውታል። ነብዩ ሰለላሁ ዐለይሂ ወሰለም ይላሉ انما بعثت لأتمم مكارم الاخلاق እኔ የተላኩት በእናንተ መካከል ታላላቅ የተባሉ ስነ ምግባሮችን ለማሟላት ነው አላሁ عز وجل የላከኝ በማለት የተላኩበት ቁም ነገር ይሄ ብቻ መሆኑንም ጭምር አጽንቶ አጠንክረው የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ይናገራሉ። ይሄ ማለት ስነ ምግባሮች ወይም ጥሩ የተባሉ ባህሪያቶች ከነብዩም ሰለላሁ ዐለይሂ ወሰለም ከመላካቸው በፊትም ነበሩ። አንዳንድ ስነ ምግባሮች አሉ ጥሩ እስልምና የወደዳቸው በእስልምና የተቀበላቸው ስነ ምግባሮችም ነበሩ። ነገር ግን ደግሞ የሌሉና ያልተሟሉ ስነ ምግባሮችም እንደነበሩ ይህ ሐዲስ ያመለክታል። ለምሳሌ ነብዩ ሰለላሁ ዐለይሂ ወሰለም ከመላካቸው በፊት በአረቦች መካከል የነበረ ስነ ምግባር አለ። ጥሩ የሚባል ነገር ነበር። የተለያዩ ሸጃዓ፣ ከረም፣ ልግስና፣ ሐያ፣ ሰው ያላግባብ ክብር መስጠት እንዲሁም ደግሞ እነዚህ መሳሰሉ ነገሮች ሸጃዓ፣ ድፍረት፣ ከረም፣ ልግስና የመሳሰሉ ነገሮች በእስልምናም የተወደሱና የተወደዱ ስነ ምግባሮች ነብዩን ከመላካቸው በፊት የነበሩ ባህሪያቶች ናቸው። ነብዩ ሰለላሁ ዐለይሂ ወሰለም አረቦች ጋር ይሄን ይፈጽሙት ነበር ወይም ደግሞ እነኚህ ባህሪያቶች ነበሩ። ሰዎች በዚህ ይወዳደሱ ነበር። እንደ አይነት ባህሪ ያላቸው ሰዎች ጀግና ከሆነ ቸር ከሆነ እንደው ሐያ ያለው ሰው ተሆነ ይወደስ ነበር። በአረቦች መካከል ይሄ ከኢብራሂም ዐለይሂ ሰላቱ ወሰላም የያዙት ጥሩ ባህሪያቶች ወይም ደግሞ ጥሩ ነገር ከሚባሉ ነገሮች የቀጠሉ ነገሮች ናቸው። ሆኖም ግን የተበላሹና አላስፈላጊ የሆኑ ነገሮች ደግሞ ነበሩ። ያላስፈላጊ የሆኑ ነገሮችም ነበሩ። ኩራትና የመሳሰሉ ያላስፈላጊ ነገሮች ደግሞ በአረቦች መካከል ነበር። ያንን ነገር ለማሟላትና ለማስተካከል ነው የተላኩት። ነብዩ ሰለላሁ ዐለይሂ ወሰለም ተልከው ወይም ነብዩ ሰለላሁ ዐለይሂ ወሰለም መተው በአረቦች መካከል የነበረውን መልካም ነገር አስቀጠሉት፣ እንዲቀጥል አጠናከሩ። በአረቦች መካከል ያልነበረውን ደግሞ የሌለውን ነገር ደግሞ እንዲመጣና ሰዎች መስራት እንዳለባቸው አጠንክረው የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ተናገሩ። ለዚህ ነው እኔ የተላኩት انما بعثت لأتمم مكارم الاخلاق ያሉት። እኔ በእናንተ የተላኩት ወደ እናንተ የመጣሁት ዋነኛውና ትልቁ ዓላማው ግቡ በእናንተ መካከል ጥሩ ስነ ምግባሮችን ላሟላ ነው ወይም ደግሞ እናንተ መካከል እስልምና የሚወዳቸው ስነ ምግባሮች እንዲመጡና እነኛን እንዲፈጽሙ ነው። ነብዩ ሰለላሁ ዐለይሂ ወሰለም መልካም የተባለ ስነ ምግባር ሁሉ መልካም የተባሉ ነገሮችን ሁሉ ما ترك من خير الا دل الامه عليه መልካም ነገርን ያጥሩ ነገር የተባሉ ነገሮችን ሁሉ የአላህ መልእክተኛ ያላብራሩት ያልተናገሩት ነገር የለም። ለኡማዎቻቸው ጠቁመዋል፣ አመለክተዋል። እውነተኝነትን፣ ለሰዎች ታማኝ መሆንን፣ ቃል ማክበር የመሳሰሉ ነገሮች፣ አለመዋሸት፣ አላስፈላጊ ከሆኑ ቦታዎች አልባሌ ቦታዎች ሰዎች መሄድ እንደሌለባቸው የመሳሰሉ ነገሮችን
የአላህ መልእክተኛ አማኞች እንዲፈጽሟቸው አስተምረዋል። ኸይር የተባለ መልካም የተባለ ነገር ሁሉ ያልተናገሯቸው ወይም ደግሞ ያልመከሩብን ነገር የለም። መጥፎ የተባሉ ነገሮችን ደግሞ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም አስጠንቅቀዋል፣ ለኡማዎቻቸው አስጠንቅቀዋል። ይሄን ነገር መፈጸም እንደማይኖርባቸው አጠንክረው የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። ስለዚህ ዋናው የአላህ መልእክተኛ ወይም ታላቁ በሚባል ደረጃ የተላኩበት ነገር ስነ ምግባር ከሆነ እኛ ደግሞ መሐሲነል አኽላቅ ወይም መካሪመል አኽላቅ የሚባሉት እነማን ናቸው? ጥሩ የሚባሉ ስነ ምግባሮች እነማን ናቸው ብለን እነኚህ ነገሮችን በመጠየቅ በመቅራት በማንበብ በማየት የነብዩን ሰለላሁ ዐለይሂ ወሰለም አሐዲሶች በማየትና በማንበብ እንዲሁም ደግሞ አዋቂዎችን በመጠየቅ ልንተገብራቸውና በእኛ ህይወት ላይ ልናመጣቸው ይገባል። እነኚህ ነገሮችን በትክክል ከፈጸምናቸው ወይም ደግሞ ከተገበርናቸው بإذنillah عز وجل ሁለቱም ህይወታችን የሰመርና የተሳካ ይሆናል። ነስዓዱ في الدنيا والآخرة በዱንያም በአኺራም በሁለቱም ዓለም የተሳካልን ይሆናል። በዱንያ ላይ ስነ ምግባር ያለው ሰው ለቤቱ ወይም ለሚኖርበት ለሥራ ቦታው ለተለያዩ ቦታዎች ምንም ችግር አይፈጠርበትም። ለእውነተኛ ከሆነ ታማኝ ከሆነ የማይዋሽ ከሆነ ተዋضዕ መተናነስ ለወንድሞች የሚተናነስ ከሆነ ለሌሎች አካላቶች ለሱ የሚፈልገውን ነገር ሌሎች አካላቸው እንዲሆንላቸው ከሚፈልግ ከሆነ ስነ ምግባር የሚባሉት እነኚህ ናቸው። እውነተኛ መሆን፣ ሐያ ማድረግ፣ አላስፈላጊ ነገሮች ከአላህ ሊሆን ይችላል ከሰዎች ሊሆን ይችላል አሳፋሪ ነገሮችን የሚርቅ ከሆነ ተዋضዕ የሚተናነስ ከሆነ ለወንድሙ ለራሱ የሚፈልገውን ነገር ወይም ደግሞ ለወንድነት የሚፈልገውን ነገር ለወንድሙ ማድረግ የሚፈልግ ከሆነ አላህ እነኚህ ነገሮችን ከፈጸመ ይሄ ሰውዬ በሁለቱም ሀገር ተሳክቶለታል ይባል ይችላል። ዱንያ ላይ ያለው ህይወቱ የሰመረና የተሳካ ይሆናል፣ ሰዒድ ይሆናል፣ ጡማኒና ያገኛል፣ ይረካል። የመሰል መሆን የሚፈልጋቸውን ነገሮች የሰው ልጆች ሆነዋቸዋል ወይም ደግሞ ሰዎች ላይ ተገኝተዋል፣ ሰዎች ተረጋግተው እየኖሩ ነው ብሎ ያያቸው ሰዎችን መሆን ይችላል። ለምን ነብዩ ሰለላሁ ዐለይሂ ወሰለም ይሄን ነገር ሲመክሩን ወይም ደግሞ ለዚህ ነገር ተልኬያለሁ ሲሉ ይሄን ነገር ማድረግ ለሰው ልጆች በዱንያ ወልአኺራ ጠቃሚ ነገር ስለሆነ ነው። ስለዚህ ስነ ምግባር የሚባሉ ነገሮችን بالحقيقة በቤታችን በኡስራ መካከል በሰዎቻችን ልጆቻችን ጋር ሊሆን ይችላል፣ ሚስቶቻችን ጋር ሊሆን ይችላል፣ አባትና እናቶቻችን ጋር ወላጆቻችን ጋር ሊሆን ይችላል፣ ጎረቤቶቻችን ጋር ሊሆን ይችላል፣ ስራ ቦታ ሊሆን ይችላል፣ በመስጂድ ሊሆን ይችላል፣ በሱቅ በገባ ቦታ ሊሆን ይችላል። መካሪመል አኽላቅ ስነ ምግባሮች ትክክለኛና ታላላቅ የሚባሉ ስነ ምግባሮችን መላበስ ይኖርብናል። እነኚህ ስነ ምግባሮችን ከተላበስንና በሁሉም ሁኔታችን በሁሉም መጃላችን በሁሉም እንቅስቃሴያችን የነብዩን ሰለላሁ ዐለይሂ ወሰለም ወሲያና የነብዩን ሰለላሁ ዐለይሂ ወሰለም አርአያ ከተከተል بإذنillah عز وجل የሁለቱም ሀገር ህይወታችን የተሳካና የሰመረ ይሆንልናል። ጡማኒና እናገኛለን፣ እርካታ እናገኛለን። ቀለቅ እንደዚህ መጨናነቅ ወይም ደግሞ ቤት ውስጥ አለመደሰት፣ ስራ ላይ ደስተኛ ለመሆን የመሳሰሉ ነገሮች የቀልብ ጡማኒና ለማግኘት መሰል ነገሮች እኛ ላይ بإذنillah عز وجل አይመጡም የሚል መልእክት ነው የዛሬው መልእክታችን። ኢንሻአላህ عز وجل የሚቀጥለው ፕሮግራም ላይ እስከምንገናኝ ድረስ አላሁ عز وجل በሰላም ያቆየን። በሰማነው የምንሰራ የምንጠቀም የአላህ እውነተኛ ባሮች ያድርገን። وصلى اللهم وسلم على نبينا محمد وعلى اله وصحبه اجمعين. السلام عليكم ورحمة الله تعالى وبركاته.